ጽናትና ኪራ ተቃቀፉ። እንዲሁም ምሩ ናሆሜ አይወደኝም፣ ቢወደኝ ኑሮ ለእናቱ ሁሉን ነገር ግልጽ አድርጎ ይነግራት ነበር እያለች በሀሳብ እጅግ ተውጣ ነበረ። እንዲሁም የጽናት ጓደኛ ምሩ ናሆሜ እንዲሁም ኪራ ሁነው ጽናትን ለማስቀናት እየተመካከሩ ነበር ማለት ነው። እንግዲህ ጽናትዬም እንደተመለከታችሁት እንጭርጭርጭርጭር እስከምትል ድረስ ነው በቃ ያስጨረሷት ማለት ነው። ሰላም ጤና ይስጥልኝ ወደ የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኛለን እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልልን። እንደ ምድር አሸዋ እንደ ሰማይ ከዋክብት ሰላማችሁ ይብዛ። ይህ የያሬድ ዩቲዩብ ቻናል ነው። ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን በቦክስ ሳጥን መስጫ ውስጥ አስቀምጡልን። ውድ ቤተሰቦቻችን ክፍል 60 እንግዲህ እንደተመለከታችሁት ጽናት እና ኪራ ተደባብረው ነበረ። እንዲሁም እንግዲህ የሚሄዱበት ቦታ ስለነበራቸው እንግዲህ ተንኮለም አስበው ስለነበረ ናሆሜና የጽናት ጓደኛ ማለት ነው። የጽናት ጓደኛዋ ምን አለቻት? ሂጂና ናሆሜን ጥሪውና እንሂድ እንጂ ምናምን እየተባባሉ በነበረበት ሰዓት ሂጂ ጥሪው ብላት ላከቻት። ጽናትዬም እንግዲህ ቀጥታ ወደ ናሆም ወዳለበት ክላስ ትገባለች። ክላስ በገባች ሰዓት ግን ናሆሜ ሰዓቱን እጁ ላይ እያደረገ እና እያሰረ ነበረ። ከዛ ሂዳ ሰላም አለችው። ሰላም አለት ምንድን ነው እንደዚህ አፈጠሽ የምታይኝበት ላይ መስል ሲላት፣ አይ ግን ደህና ነህ? ደህንነትህን እፈልጋለሁ አለችው። ደህንነቴን ከፈለግሽ ታዲያ ለምንድን ነው የምትርቂኝ አላት። እኔ እንጃ ብቻ አላቅም እሱን ተወው አለችው። ናሆሜ ግን ኪራ ግን ይሄን ነገር ሊሰማት አልፈቀደም። እስቲ ቁጭ በይና እናውራ፣ እስኪ እንነጋገር፣ ትወጅኛለሽ አላት። አይ አልጠላህም፣ ይሄን አይደለም ፍቅርሽ አልቋል፣ አትወጅኝም ወይስ አታፈቅረኝም አላት። አይ ፍቅር እኮ የሚያልቅ ነገር አይደለም አለችው። ይህን እየተባባሉና እየተነጋገሩ በነበረበት ሰዓት እንግዲህ አንዳንድ ጊዜ ያልታሰበ ነገር ይከሰታል። ምክንያቱም ሳሎን ላይ የነበሩት የጽናት ጓደኛና ናሆሜ ነበሩ። ናሆሜና የጽናት ጓደኛም ሳሎን ላይ ቁጭ ብለው እያወሩ በነበረበት ሰዓት አንዳንድ ነገሮች እየተነጋገሩ እንዲሁም ሙድ እየተያያዙ ነበረ። ይህም በነበረበት ሰዓት ኧረ ልጆቹ ቀልጠው ቀሩሳ ምንድን ተፈጥሮ ነው? መቼም የእነሱ ነገር ተጣልተው ይሆናል እያሉ እነሱ ሙድ እያያዙ ነበረ። ግን እነሱ ባሰቡት ሳይሆን በተቃራኒው ነበረ ናሆሜና ጽናት ድርጊታቸው። በጣም እጅግ ደስ ይላል። አሁን ላይ እየተስተካከለና ወደፊት እየቀረበች እየመጣች ይመስለኛል፣ እንደኔ አመለካከት ማለት ነው። ከዛ እስቲ ቆይ ሽንት ቤት ደርሼ በዛው እሄዳለሁ እነሱ ጋር ብሎ ናሆሜ ከመቀመጫው ተነስቶ ወደነ ጽናት ጋር ይሄዳል። ወደነ ጽናት ጋር ሲሄድ እንግዲህ ፊት ለፊት የተመለከተው ምንድን ነው? እስኪ በአንደበትሽ የፍቅርን ነገር መናገር ካልቻልሽ እስኪ መነጋገር የሚቻልበትን ሌላ ዘዴ ላሳየሽ ብሎ እንግዲህ የፍቅር ትንፋሽ ሊቀባበሉ ጫፍ ላይ ሲደርሱ ናሆሜ በሩን ክፍት ያደርጋል። በሩን ክፍት ሲያደርግ እንግዲህ ያተመለከተውን እጅግ አስደንግጦት ወደ ኋላው ተመለሰ። መጣና ሳሎን መንጎራደድ ጀመረ። ምንድነው አንተ እንደምትወልድ ሴት ወደዛ ወደዚህ የሚያንቅበዘብዝህ አለችው። እንደዚህም ስትለው በጣም የሚገርማችሁ ነገር ግን ኧረ ተይማ ነገር አበላሸው ምን ነው ተጣሉ ተደባደቡ ወይስ ምን ሆኑ ብላ ኧረ ተይ እንጂ አለሙን ቀይረውታል በቃ ደበደባታ መታታ እያለች የጽናት ጓደኛ መናገር ትጀምራለች። ኧረ አይደለም ወደ ሌላ ነገር እንደው ብታይ የፍቅር ትንፋሽ ሊቀባበሉ ሲሉ ነው በቃ የደረስኩባቸው። በቃ የጽናት ጓደኛ አበደች ማለት እንዴት አንተ በቃ የፍቅር መቀስ ነህ እያለችው ምናምን ነገር በጣም የሚገርም ነው። የትናንቱ ቪዲዮ እጅግ ያበደ ነው ማለት ነው እና በጣም ደስ ይል ነበረ። በጣም ነው ደስ የሚለው። ከዛ እንግዲህ ጽናትዬም ታፍርና ቀጥታ ወደ እቃ ቤቷ ትገባለች። ወደ እቃ ቤት ከገባች በኋላ እንግዲህ የጽናት ጓደኛ ቀጥታ እቃ ቤት ትሄድና ሙድ ልትይዝባት ፈለገች። በዛውም ልታወጣጣት ፈልጋ ነበረ። እንግዲህ የጽናት ጓደኛ እዛ እቃ ቤት ከገባች በኋላ ምንድን ነው እንዴ ከንፈርሽ ደርቋል አለቻት።
ኧረ ምን ለማለት ፈልገሽ ነው? ኧረ አልደረቀም፣ ኧረ ደህና ነኝ እያለች ከንፈሮቿን እየጠራረገች እንግዲህ ጽናት መናገር ጀመረች። አይ እሱ እንኳን ተይው፣ ምናልባት ሌላ ነገር አግኝተሽ ከሆነ ብዬ ነው አለቻት። ይህንንም ስትላት ምን ለማለት ፈልገሽ ነው አለቻት። አይ ምናልባት ፍቅር ፍቅር አጫውቶሽ ከሆነ አለቻት። ስትላት ይሄ ናሆሚ ነው አይነገረሽ አለቻት። ግን እንዴት ነበር አለቻት። እንደ ዛሬው ራሱ ደስተኛ ሆኜ አላውቅም። ከዚህም በኋላም ከዛ እንደ ዛሬው ውጭ ደስተኛ መሆን አይመስለኝም ብላ አንድ ባንድ ነገረቻት። ስለዚህ አሁን ናሆሜን ጥብቅ አድርገሽ ኪራን ጥብቅ አድርገሽ ልትይዙ ይገባል፣ አለዛ ያመልጥሻል አለቻት። እሺ አላቅም ብቻ እኔ እንጃ። እናቱስ ማለት አበዛች። እናቱ ስትይ አንቺስ? ግን አንቺ እሱ እንደምታፈቅረው ሲያውቁ እናቱም አባቱም ሊፈቅዱ ይችላሉ። ስለዚህ አንቺ ዝም ብለሽ ካሁን በኋላ ፍቅርሽ እንዳታጭ ፍቅርሽን ተንከባከቢ ትላታለች። እሺ በቃ ብቻ አላቅም እያለች እየተነጋገሩ በነበረበት ሰዓት እንግዲህ ምግብ ሳልሰራለት ረፈደ ብላ ጽናት ከክላሷ ተነሳች። ከክላሷ ተነስታ ናሆሜን ስትፈልገው ናሆሜ ቤት ውስጥ አልነበረም። ግን ምንድን ነው ነገሩ ካላችሁ ናሆሜ፣ ምሩ እንዲሁም የጽናት ጓደኛ ኪራ ሆነው የተመካከሩትን ድርጊት ለማድረግ እንግዲህ ኪራን እነ ምሩ ቤት ይዘውት ሄዱ። እነ ምሩ ቤት ይዘውት ሄደው ኪራ ግን መቀመጥ አልቻለም። ሁል ጊዜ ስለ እሷ ያስባል። አሁን እኮ የኔ ጨረቃ፣ አሁን እኮ የኔ ቆንጆ እየተንቆራጠጠች ይሆናል፣ አትተኛም። ግን እስካሁን ለምን አልደወለችም? በእናትህ አትንበቅበቅብኝ፣ አሁን ስነ ስርዓት ያዝና ተቀመጥ አለው ናሆሜ። አንተ ስለማታቅ ነው አለው። በቃ ሄዳ አለው። ይሄድ እንዴ ሲለው አይ አትሄድ፣ እስኪ ተረጋጋ፣ ይህን ያህል ተቀምጠሃል አደለ? እንዴት መታገስ ያቅታል አለው። እንግዲህ እሱም እየተቅበጠበጠ ቢሆንም ሰዓት የማይደርስ የለም። ሌሊቱ እየተነጎደ ነው። ሌሊቱ በነጎደበት ሰዓት ተኛ ሲሉት እሷ እኮ አሁን ተቀምጣ ሊሆን ይችላል፣ ተኛ ወደዛ ብሎ ናሆሜ እንዲተኛ ያደረገው። ግን ወዲያውኑ የጽናት ስልክ በኪራ ስልክ ላይ ተደወለ። በኪራ ስልክ ላይ ሲደወል ኪራ እየሮጠ ሄዶ ምሩና ናሆሜ ከተኙበት ከባለትዳር ክላስ ገባ። ሲገባ ቆላቸውን ገፎ ከእንቅልፋቸው አስባነናቸው። እንዴ ምንድነው አተ አይደብርህም እንዴ? ቀሰቀስከን እኮ ምርጥ ከሚጣፍጥ እንቅልፍ ላይ ብሎ ናሆሜ ቀልዱንም በቃ ሁሉን ነገር አዘነበበት። አንሳው እያለው ጽናትዬ ወዳውኑ ነበረ ስልኩን ጆሮ ላይ ዘጋችው ብሎ ኪራ እጅግ ተበሳጨ። አሁንም ድጋሚ ደወለች። ድጋሚ ስትደውል ያደረጉት ምንድን ነው? ምሩ ድምጿን ቀይራ ጽናትን እንድታዋራት፣ ምክንያቱም ከኪራ ጋር አብራላ እንዳደረች ለማስመሰል የተመከረው ምክር። ምክንያቱም ይሄን ሁሉ ያደረጉት ጽናት ቀንታ ከኪራ ጋር እንድትሆን ብለው አስበው ነው። ከዛ አነሳችና ሄለው ቤብ ተኝቷል አለቻት። ይህ ማለት እንግዲህ ለፍቅረኛ ሲነገር እጅግ የሚከብድና ለማመን የሚከብድ ነገር ነው። ግን ምንም ማድረግ አይቻልም አሜን ብሎ ከመቀበል ውጭ። በቃ ወዳውኑ ተናዳ እሳት ጎርሳ እሳት ልሳ ወዳውኑ ስልኩን ዘጋች። ስልኩን ከዘጋች በኋላ ቀጥታ ስልክ ተደወለ። ስትደውል ቀጥታ የደወለችው ወደ ምሩ ስልክ ነበረ። ጽናት ደወለች አለች። አዋሪያት አለቻት። ሄሎ ጽናት አለቻት። ሄሎ ታውቂያለሽ ኪራ እኮ ቤት አልመጣም፣ የት እንዳደረ አላቅም አለች። ኪራ እኛ ጋ ነው አለቻት። ወዲያውኑ ይህን ከተባባሉ በኋላ ልጅቷ የሆነ ነገር ሳታስብ ወይም ለወር ሳትዘጋኝ ተመልሰን ወደ ቤት መሄድ ይኖርብናል ብሎ ኪራ አሳሰባቸው። ሄድተኛሽ ሲነጋ እንሄዳለን አሉት። እሱም ወደ ክላሱ ሄደ። እነሱ መኝታ ቤታቸው ተኙ። ከዛ ተኝተው ሲነሱ እንግዲህ ምሩና ናሆሚ ቀልድ አለ። አሁን የተለመደውን ሳታደርጊ ከአልጋ ላይ መውረድ አትችይም አላት። እሷም አትሟዘዝብኝ እባክህ ብላ ቀልዷን ቀጠለች። አይሆንም አለች። ግንባሮቹን ሳም አድርጋ ወረደች። ወርዳ ወደ ቁርስ መስራት እየሄዱ ነበረ። ከዛም በኋላ ቀጥታ ኪራ፣ ጽናት ሁሉም ወደ ቤት መሄድ ጀመሩ።
ግን ሲሄዱ ተበታትነው ነበር የሄዱት። መጀመሪያ የጽናት ጓደኛ ሄደች። ስትሄድ ኪራ እኮ ቤት አላደረም፣ ሰላምታ እንኳን አልሰጠቻትም። ኪራ እኮ ቤት አላደረም፣ ውጭ ነው ያደረው ከሴት ጋር። ውይ ከባድ ነው አለች። ምክንያቱም ያመነጨችው ይሄን ዘዴ እሷ ስለነበረች መጣለች። የርዕሴ ግጥም በጣም ለማፈቅረው ፍቅረኛዬ። እስኪ ስሜትህን በትንሽ ንገረኝ፣ ምን ያህል እንደምታፈቅረው፣ ምን አይነት ስሜት እንደሚሰጥህ ልዩ የሚያደርገው ነገር። ይህ ግጥም የበለጠ ግላዊ እና ልብ የሚነካ ለማድረግ ይረዳኛል። እስከዚሁም ድረስም እንደ መነሻ ሊሆነኝ የሚችል አጭር ግጥም ይኸውልህ። ልቤ በአንተ ተሞልቷል፣ ያፈቀርሃል ከማንም በላይ። የፍቅር ታሪክ። ይህ ሁለት ነፍሳት መካከል ያለው ጥልቅ ግንኙነት እምነትንና መንፈሳዊ ጉዞም አብረውም ማድረግ የሚያሳይ ይሆናል። በአንድ ቀጥታ በሰፈነበት ገዳም ግቢ ውስጥም ሰላምንና መረጋጋት በመፈለግም ላይም የነበረች አንዲት ወጣት መነኩሴ ዮሐናና ትኖር ነበረ። የልቧ ጥልቅም ክፍል ለሆነው ነገር ትናፍቅ ነበር። ምን እንደሆነ በትክክል ባታውቀውም ከእግዚአብሔር ጋር ባላት ግንኙነት ውስጥም አንድ አይነት ክፍተትም ተሰምቷታል። በዚያም ከተማ ውስጥም ደግሞ ዳዊት የሚባል አንድ ወጣት ምሁር የሕይወትን ትርጉምና የእምነትን ጥልቀትም ለማወቅ ይጥር ነበረ። ብዙ መጽሐፍትም አንብቧል፣ ብዙ ፈላስፋዎችንም አዳምጧል። ነገር ግን ጥልቅ የሆነውን እርካታ አላገኘም። አንድ ቀን በአጋጣሚ ወደዛች ገዳም ግቢ ውስጥ ገባ። ዮሐና በአትክልቱ ውስጥም ስትጸልይ አየችው። የፊቷ ላይም የነበረው ሰላምና የዓይኖቿ ብርሃንም ወዲያውኑ ሳቡት። እርሱም በጸጥታ ቆሞ ይመለከታት ጀመረ። ጸሎቷን ስትጨርስም ወደ እርሱ ዞረች እና ፈገግ አለች። ያቺ ፈገግታ ልቡን ዘልቃ ገባች መሰለው። ከዚያም ቀን ጀምሮ ዳዊት ወደ ገዳሙ ብዙ ጊዜ መምጣት ጀመረ። ዮሐናም ስለ እምነቷ፣ ስለ ጸሎቷ እና ስለ መንፈሳዊ ጉዞ ታወራው ነበረ። እርሱም ደግሞ ያነበባቸውንና ያሰላሰላቸውንም ነገሮች ይነግራት ነበረ። ሁለቱም እርስ በርሳቸው ሲነጋገሩ ልባቸው በሆነ በማይታወቅ ትስስርም እንደተሳሰረ ይሰማቸው ነበር። ይህንም ግንኙነት ከጊዜ ወደ ጊዜ እየጠነከረ ሄደ። ፍቅር አልነበረም ብቻ፣ ይልቁንም ሁለት ነፍሳትም በመንፈሳዊ መንገድ ላይም አብረው የሚጓዙበት፣ እርስ በእርሳቸው የሚበረታቱበትና ወደ እግዚአብሔር ይበልጥም የሚቀርቡ ጥልቅ የሆነ ህብረት ነበር። አንድ ቀን ዳዊት ዮሐናን እንዲህ አላት፣ ከአንቺ ጋር ከተዋወቅኩ ጊዜ ጀምሮ ሕይወቴ ሙሉ በሙሉ ተቀይሯል። ስለ እግዚአብሔር ያለኝ ግንዛቤ ጥልቅ ሆኗል። እናም በልቤ ውስጥ የማላውቀው ሰላም አግኝቻለሁ። ይህ የሆነው በአንቺ ምክንያት ነው። ዮሐናም መልሳ እንዲህ አለችው፣ አንተ እንዲህ ለእኔ ነህ ዳዊት። በፊት የነበረው የብቸኝነት ስሜቴ ካንተ ጋር ሲዋሃድ አልቋል። አሁን በጉዟችን ላይ አጋርም አለኝ የሚያበረታታኝ እና እኔም የማበረታታው። ይህ ከምድር ፍቅር የላቀ ነገር ይመስለኛል። ሁለቱም በዚያው መንፈሳዊ መንገድ ላይም አብረው ለመጓዝ ተስማሙ። ጋብቻ አልመሰረቱም፣ እንደ ዓለማዊ ፍቅረኞችም አልኖሩም።
ነገር ግን በልባቸው ውስጥ የጠነከረና ንጹሕ ፍቅር ነበራቸው። ይህም ፍቅር እምነታቸውን የሚያጠነክር፣ መንፈሳዊነታቸውን የሚያሳድግና ለእግዚአብሔር ያላቸው ቅርበትም የሚጨምር ነበር። ዓመታት አለፉ። ዮሐናን እና ዳዊት በዚያውም መንፈሳዊ ጉዟቸው ቀጠሉ። በጸሎት በማሰላሰል እና እርስ በርሳቸው በመደጋገፍም እያደጉ ሄዱ። ፍቅራቸውም እንደ ጸጥታ ወንዝም እየፈሰሰ በዙሪያቸውም ላሉት ሁሉ የሰላምና የብርሃን ምንጭ ሆነ። ይህ ታሪክ እንደወደዱት ተስፋ እናደርጋለን። በመንፈሳዊ ፍቅር ላይ ያተኮረና በሁለቱ ነፍሳት መካከል ያለውን ጥልቅ ግንኙነት የሚያሳይ ነው። በዚህም ታሪክ ላይም የምትጨምረውም ወይም የምትቀንሰው ነገር ካለ በደስታ እቀበላለሁ። ግጥም በእምነት ላይ የተመሰረተ ጥልቅ ፍቅር፣ አክብሮትና አብሮነትን የሚያንጸባርቅ ይሆናል። የልቤ ንጉሥ የመንፈስ ጓደኛዬ፣ በእምነት ጎዳና ላይ አብረን እንጓዛለን። አንተ የብርሃኔ ምንጭ፣ የጸሎቴ ምላሽ ነህ። በየቀኑ ከእግዚአብሔር ጋር ይበልጥም እንድንቀራረብ ትገፋፋኛለህ። ዓይኖችህን የዋህነትህን፣ ጥበብህን ያሳያሉ። የንግግሮችህ ልቤን ያረጋጋሉ፣ ነፍሴንም ይመግባሉ። በአስቸጋሪ ጊዜ አንተ አለኝታዬ ነህ። በደስታዬ ደግሞ የደስታዬ ተካፋይ ነህ። የእምነትም ትስስራችንም ከምድራዊ ፍቅር በላይም ነው። ሁለታችንም ወደ ሰማይ አባት ያቀርበናል። በጸሎት እንተሳሰራለን፣ በመንፈሳዊ አንድ ነን። ይህ የዘላለም ቃል ኪዳን ነው። አንተ ባሌ ብቻ አይደለህም፣ ወንድሜ ነህ። በመንፈስ አስተማሪዬ፣ አበረታቼ፣ የልቤ ምስጢር ጠባቂ። በየቀኑ ላንተ ያለኝ ፍቅር እየጨመረ ይሄዳል። የእግዚአብሔር በሰጠኝ በዚህ ምድር ውድ ስጦታዬ አንተ ነህ ለእኔ ፍቅሬ። በዚህ ምድር ስጦታዬ እጅግ አመስጋኝ ነኝ። አብረን ዓለምን በምህረቱ እንቃኛለን። የእግዚአብሔርን ፍቅር በሕይወታችን እናንጸባርቃለን። እስትንፋሴ እስካለው ድረስም እወድሃለሁ። የዘላለም መንገዴ አንተ ነህ። ይህ ግጥም የስሜቷ በትክክል ይገልጻል ብዬ ተስፋ አደርጋለሁ። ግጥም የእግዚአብሔር አገልግሎትና ጥልቅ የሆነ የፍቅር ስሜት የሚንጸባረቅበት ይሆናል። የልቤ ንጉሥ፣ የእምነቴ አጋር፣ በክርስቶስ ፍቅር ሁል ጊዜ አበራለሁ። አንቺ የጸሎቴ ዜማ፣ የመንፈሴ ሐሴት ነሽ። በአገልግሎቴ ብርሃን ትሆኝኛለሽ። ዓይኖችሽንም እንደ ንጋት ኮከብ ያበራሉ። የዋህነትሽና ርኅራኄሽ የልቤን ይማርከኛል። በቤተ ክርስቲያን ስንገናኝ መንፈሳዊ አንድ እንሆናለን። የእግዚአብሔር ጸጋ በዙሪያችን ይሞላል። የአገልግሎትን ጥሪያችን አንድ ላይ ነው። ለተቸገሩት መድረስ፣ የወንጌልን ብርሃን ማሳየት። አንቺ የኔ ድጋፍ ነሽ፣ የጥንካሬም ነሽ። በአንቺ አማካኝነት የእግዚአብሔር ፍቅር እገልጻለሁ። ፍቅራችን ከስጋዊ ምኞትም በላይ ነው። በመንፈሳዊ ቅዱስ፣ ሩህሩህ የጸና ነው። በእምነት እንጓዛለን፣ ተስፋም ጽኑ ነን። አንቺ የዘላለም ቃል ኪዳኔ ነሽ። በየቀኑ ለአንቺ ያለኝ ፍቅር እየጨመረ ይሄዳል። እግዚአብሔር በሰጠኝ በዚህ ልዩ ስጦታ አመስጋኝ ነኝ። አንቺ የልቤ ንግሥት ብቻ ሳትሆኚ የነፍሴም ጓደኛ ነሽ። የሕይወቴ ዘመን ሁል ጊዜ
እወድሻለሁ።